ሰላም ነው እንዴት ነው ሰላም ነው እንዴት ነው አለ መሄድ ፈልገን ነበር ወደ አሮጊት ደሴት እሺ በዚህች ነው አው እንግዲህ ገለባ ይፈራው ማይዛይዝ ረበለ ሞክሩት ዳጊ አንቺ ትፈራ እኔ ልክዳለሽ ሄና ረበለ ሄና እንካ የኔ ማግኔቱ ነው እንዴት ነው አማን ነው ለከለ አሳየት ይቻላል በነገራችን ላይ ዛሬ የምንገኘው በአዲስ ዓመት ምክንያት በማድረግ በዝዋይ ሐይቅ ዳርቻ ነው የምንገኘው። እዚህ ቦታ ላይ በጣም አስገራሚ ነገሮች አሉ። እነዛ ነገሮችን አንድ ባንድ የምናይ ይሆናል። እስቲ መጀመሪያ አሰማችሁ እስቲ በመጀመሪያ እንኳን አደረሳችሁ ለመላው የኢትዮጵያ ሕዝብ እንኳን ለአዲስ ዓመት በሰላም አደረሳችሁ። ዳግማዊ ታምራት እባላለሁ። ድምጻዊ ሙዚቀኛ እንኳን አደረሳችሁ እና ድምጻዊ ሳንቾ እንዲሁም ዳንሰኛ ይሽከረከረ ቦታ አይበቃም ተዛሬ ባላንስ ትንሽ በመጀመሪያ እንኳን አደረሳችሁ ለማለት ፈልጋለሁ። ስሜ ዳጊት ይባላል። ሄኖክ ጌታቸው ይባላል። ድምጻዊ ነኝ። ለአዲስ ዓመት በሰላም አደረሳችሁ ለመላው ለኢትዮጵያ ሕዝብ እና ፏያለ ዓመት 2015 ተስፋ እናደርጋለን። ዝዋይ ሐይቅ ውስጥ 5 ደሴቶች አሉ። ከዛ ውስጥ ወደ አንዱ አሮጊቷ ደሴት ወይ ደግሞ ገሊላ የአካባቢው ሰው አሮጊቷ ደሴት ብለው ነው የሚጠሩት። ለምን እንደተባለም ብዙ አስደናቂ ነገሮች አሉ። እነዛ ነገሮችን በህደት ምናይ ይሆናል። እስቲ ከኔም በይበልጥ ስለዚህ አካባቢ በደንብ እዚህ ተወልዶም በደንብ ከሚያውቅ ሰው ደግሞ እንስማ። እንደተነገራችሁ ያው ይሄ አካባቢ በ842 በወዲት ጉዲት ዘመን የተመሰረቱ አካባቢዎች ናቸው። ወይም ሰፈራው ህዝቡ የሰፈረበት ከ842 በወረራው ዘመን ብዙ የኢትዮጵያ ታሪክና ጸለ ታቦታት ይዘው ወደዚህ ነው የመጡት በዛ ዘመን እና በዛ ዘመን ነው የውህድ ቋንቋ ራሱ የተፈጠረው ማለት ነው። እና ቋንቋ ያው የትኛውም የኢትዮጵያ ብሔር ቋንቋ አለበት። ምናልባት አንድ ሰው አንድ ቋንቋ የሚሰማ ከሆነ እዚህ በብዛት ወሬው ከተደመጠ አንዱን ነገር ታውቀዋለህ ማለት ነው። እና በዛ ዘመን ነው የተመሰረተው። ሐይቁ ላይ ወይ ይሄ አረደምር ወይም ዝዋይ ሐይቅ የሚባለው ላይ 5 ደሴቶች አሉ። እነዚህም በዚህ በከተማ በኩል ስንመጣ በዝዋይ በኩል ስንመጣ ከገሊላ ነው የምንጀምረው። አሁን የምንሄድበት የአሮጊቷ ደሴት ከሚባለው ይጀመርና ደብረ ሲና፣ ደብረ ጽዮን፣ ጌቴ ሰማኒ ወይም ፉንዱሮ ከዛ አይስት ወይም ደብረ አብርሃም ጠደቻ ይባላል።
እነዚህ አምስቱ አሉና አሮጊቷ ላይ እንዴት ተባሉ? ያ ብዙ ጊዜ በቦታው ላይ የቆዩ ስለሆኑ የገሊላ ህዝቡ ከወጣ በኋላ እሳቸው ብቻቸውን ነው የቀሩት እዚህ መኖር የጀመሩት ማለት ነው። ብቻቸውን መኖር ነው የጀመሩት። ልጆቻቸውንም ከዳድሮ አላ ወዚህ ውጪ ስለዳሩ ብቻቸውን ነው እዚህ ሲኖር የነበሩት። የዝና ከራንቺ የዝና ወዲዬ የዝና ያታንገራቺ የዝና ማይነኝና የዝና ታማይኑት ነገር ፍቅር ጀምሮ በድህነት ጎኔ አንጀትን በላኝ በድህነት ጎኔ ገና በልጅነት አንቺን ወድጄሽ ገና በልጅነት ወይዳ አንቺን ወድጄሽ ወይዳ ትምህርቴን ሳልጨርስ ተዳከምኩልሽ ወይዳ ትምህርቴን ሳልጨርስ ወይዳ ተዳከምኩልሽ ወይዳ ሶብኛል ዛሬ ደግሞ ከትናንትናው በዳጊ ድምጽ ነው እንዳልቆጣጠረው አገኘሽ አሰርተው ጨምሮልሽ ውበቱ ደግሞ ከአንቺ ውጪ ልቤ ታልሞ ከልቤ ላይ ፍቅርሽ ታትሞ የቃል ኪዳን ጣትሽን ስሞ አንቺን ብያለሁ ይቅር ትቻለሁ ታዲያ ምን እመኛለሁ አንቺን አግኝቻለሁ አገኘሁ የራስን በቃ ወድ ውድ ማለት ተውኩ እኮ በመውደድሽ ታክሞ ልቤ ቀረማች ብሎ ሳላያት ውዴን ቆይቼ ብልጭ ታስስገርሜ አልቀረማ ይኸው መጣቻ ትታይ ከኔ ጋር ትታይ እኔ ጋር ሁሌም አምራ ደምቃ ዛት ይነጋገራሉ ልብሽም ከልቤ ይተዋወቃሉ ሕይወቴ ሰመረ በፍቅርሽ አማረ በፍቅርሽ ሰይ ላገባ ነው 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 ልገባ ነው እዚህ ደሴት ላይ አሮጊቷ የሚባል ደሴት ላይ አንድ እናት ብቻ የሚገኙ አሉ። ለዘመናት እዚህ ነው የሚኖሩት፣ ብቻቸው ነው የሚኖሩት እና ልጅ አላቸው፣ ልጆች አሏቸው፣ ሴቶች ልጆች አሏቸው። ግን አብሯት አይደለም የሚኖሩት፣ ብቻቸውን ነው እሳቸው የሚኖሩት። በጣም እንግዲህ አስቡት አንድ ደሴት ላይ ከ100 ዓመት በላይ እዚህ ደሴት ላይ መቆየት ምን ያክል ከባድ እንደሆነ እንግዲህ ያንን ነገር ከእሳቸው አፍ ምን ሰማ ይሆናል። ለምን እንደቆዩ ለምን እዚህ መኖር እንደወሰኑ ከእሳቸው እንሰማለን። ህይወት የእሷን ህይወት ትካፈላላችሁ ዛሬ በምትውሉት። በጣም ደስ የሚል
ቦታ ነው እንደምታዩት። ነካው መሰለኝ እንግዲህ ቅድም ያወራናቸው እኚህ ናቸው። ሰላም ነው ማማ? እንዴት ነው ማማ? ሰላም ነው? እንዴት ነው? አሜን አሜን። ሰላም ግቡ፣ ሰላም ሁኑ። ሰላም መልሳችሁ፣ ሰላም ግቡ። ደህና መጣችሁ። ከአዲስ አበባ ሰላም መልሳችሁ። አሜን። ሁኑ፣ በሰላም ግቡ። ባርካችሁ። አሜን። ተባረኩ። በሰላም ግቡ፣ ሰላም ሁኑ። አሜን። አገሩ ሰላም ነው። ሰላም ሰላም ነው። ሰላም መልሳችሁ። አሜን። እንዴት ነው እማዬ? እዚህ ብቻዎትን ለምንድን ነው የሚኖሩት? እዚህ ደሴት ላይ ብቻዎትን ለምንድን ነው የሚኖሩት? እግዚአብሔር ጋር ነው የሚኖሩ። እግዚአብሔር ፍቃድ ነው። ብቻዎትን እግዚአብሔር ፍቃድ ነው። ቤተክርስቲያን አለ። አልፎ አልፎ ሰው መጠለያ እኔ ከልጅነቴም ጋር ብቻ ይሄ ጋር ነው። ከዚሁ አልወጡም? አዎ ይሄን ሁሉ ጊዜ ሌሎች እዚህ አካባቢ የነበሩ ሰዎች ይሄን አካባቢ ለቀው ሄደዋል። እርሶ ግን እዚህ እስካሁን ድረስ እግዚአብሔር ፍቃድ ነው። እነኚህ መንግስት መሬት ሰጣችሁ፣ ለመሬት ነው ሄዱት ድርሻ። ይሄ ጋር የነበሩ ያንን ጊዜ ሰዎቹ ያንን ጊዜ የሚሄዱበት ነገር የለም። ጊዜ ችግር ነው። መውጣት መግባት ችግር ነው። እንደና አሁን ሞተር የለም፣ ምን የለም። ከዛ ወጣት መመለስ የለም። የሄዱበት ነገር የለም። ይሄ ውሃ አስቸጋሪ ነው። ሞተር የለም። አንድ ነገር የለም። ማንን ጊዜ ከዛ ከወጡ እዚህ መመለስ መከራ ነበር። ባለቤቶትስ ሞተዋል። ቆዩ? ለምን አልሄዱም? እርሶ ከዚህ ለምን አልሄዱም እንደሌሎቹ? እግዚአብሔር ፍቃድ ነው። ወደ ተክላይ ማኖር ካና ተሰባይ ነው አስቀመጠ። እማዬ ስንት አመቶት ነው አሁን ያውቁታል? ሆማ ከዘጠና በልጣለሁ። ታድለው እማዬ። በጣም ጠንካራ እናት ነው። እንደምላውቀው ለስላሴ ብቻ ነው። ከዛ ወዲያ አያውቁም? እማማ ለርሶ እኛውን ከአዲስ አበባ ትንሽ ስጦታ አምጥተናል። ከአዲስ አበባ ለርሶ ትንሽ ስጦታ አምጥተናል። ልበሱ። አሜን። ጸጋ ልብሳችሁ። አሜን። እድሜ ልብሳችሁ። አሜን። እድሜ ልበሱ። አሜን። በረከት ልበሱ። አሜን። አኖራችሁ። ኢየሱስ ክርስቶስ መጽሐፈ ወንጌል ባርካችሁ። ወላዲተ ተባርካችሁ። አሜን። አብርሃም ባርካችሁ። በሰላም ግቡ፣ ሰላም ቡሩክ ሁኑ። እኛ ዛሬ እንግዲህ እዚህ ነው የምንውለው። እማዬ ይፈቅዱልናል? የተቀመጡ ፈቅዳለሁ። ደግሞ እናየውታለን። እንዳትሄዱ። እሺ እማዬ። እሺ እሺ። እኔ ጋር ብትሆኑ በጣም ጥሩ ነው። እንመጣለን። በጣም ጥሩ ነው። ደስ ይለኛል። እሺ እሺ። እርሶንም ያቆዩት እማዬ። አሜን። ምንድነው ዝሬት ይል ቻሌንጅ ግን ትወጡታላችሁ። ዛሬ እንግዲህ ፉከራሽ ለላሽ ወዴት ነው? ሄና እንዴ
እና አሪፍ ኮነች ግን ያው ዛት እንግዲህ እሳቸው እዚህ ይህን ሁሉ ጊዜ ሲቆዩ ዋይፋይ የላቸውም። ከሰዎች ተለይተው እዚህ ነው የሚቆዩት። ስልክ አይጠቀሙም፣ እንደዚህ መነጽር አይጠቀሙም። ዘመናዊ ነገር ምንም የሚሉት ነገር የለም። እንደሳቸው ደግሞ ለማዋል ነው እናንተ ቃል ገብታችሁ የመጣችሁት። ስለዚህ ማድረግ ያለባችሁ አንድ ነገር አለ። ስልኮቻችሁን መነጽሮቻችሁን እዚህ ጋር ታስቀምጡልኛላችሁ። እንደሱ ሆኖ ለማዋል ነው እንግዲህ ቃል የገባችሁት። እንዳልኳችሁ ስልክ መነጽር ይታላል። መደበቅ አይቻልም። እና ቻሌንጅ አለ። እጣ ነው የምታወጡት። ቻሌንጁ አሳ ማጥመድ ነው። አሳ ማጥመድ ነው። ከየትም ብላችሁ አሳ አጥምዳችሁ ታመጣላችሁ። እዚህ ጋር ቡድን 1 ቡድን 2 አለ። ታወጣላችሁ የራሳችሁ። አይ ገና ስታወጡ ነው የሚታወቀው። ኦኬ ገና ነው እንዴ? አዎ መጀመሪያ አንድ ብቻ ያዝ ይዘህ ቁጭ ይዘህ እንዳታስብ። የኔ ቀለል ይበልቀው የሆነ ማጂሽ ምናምን አሁን ገና ቡድን እየተመዳደረን ነው እንዴ? መሰለኝ ነው። እሺ እስቲ ቡድን 1 እስቲ ቡድን 2 እሺ ሳንቾ እሱን ከሄነት አንተ አጥቶኝ ማንተ እሺ ያው የቡድን 1 ኃላፊነት አሳ ታጠምዳላችሁና ሁለታችሁም ግን ቡድን 1 በመረብ ነው የሚያጠምደው። ቡድን 2 በመንጠቆ ነው የምታጠምዱት። መንጠቆ ይሄ እንዴት ማድረጋችሁ አሳ ማምጣት አለባችሁ። ዳይ ቡድን እንግዲህ እንደዚህ ነው። መጀመሪያ ጫማዎቻችሁን ታወልቃላችሁ። ኧረ ቻሌንጅ ሁላችንም ነው። በመንጠቆ የምታጠምዱት ከዛ በፊት እንትን መጀመሪያ ትፈልጋላችሁ። ኬት እንትን ትፈልጋላችሁ። በትሉ ነው በመንጠቆ ስራ አድርጋችሁ እሱን መፈለግ ቻሌንጅ። ስለዚህ ለምንድን ነው የምናወልቀው ታዲያ? መጀመሪያ ትሉን የምትፈልጉት በጀልባ ሄዳችሁ በጀልባ ነው? ሄዳችሁ ፈልጋችሁ አጥምዳችሁ ነው። ከዛ በኋላ እናንተ ዛሬ እናንተ ነው ይችላልና ትሉንም ካላሸነፍ ትሉ ኧረ እንዴት ከየት ነው የሚመጣው ትሉ? ያው እሱ ነው ቻሌንጅ። በቃ ግዴታ ነው።
አንተ ነህ ወደ አንተ መሀል ላይ ያጋጥም ይሸጣል ና አንተ ወደዚህ ትላልቅ አሳ ነው አታስብ በጣም ነው ውሃ ውስጥ የሚገባው ቀዳዳ አለው የተበሳ ቦታ አለ ማለት ነው ጋሼ ተበሳ ሳይሆን ትንሽዬ ነው እንደዚህ አይነት እሳቴ ምንም ነገር ዋጋ እንከፈላለን ተባብለን የመጣ ነው ትልም ምንም ምንድን ነው ሄኒ በደንብ ሰፋ አድርገህ ጣለው ሰፋ አድርገህ እንደምታዩት እንግዲህ ቡድን አንድ መረባቸውን ጥለዋል ይዘው ይህን ቻሌንጅ ያሸንፉ ይሁን አያሸንፉ እስቲ አብረን እናየው እንግዲህ ሳንቾም ሄኒም ስቱዲዮ ውስጥ በሙዚቃ ስራቻቸው ነው የምናውቃቸው ዛሬ እንግዲህ ለነሱ አዲስ የሆነ ቻሌንጅ ነው እንደተባለው ቻሌንጁ ላይ እንግዲህ አሳውን አጥምደው ያምጡልን እናያቸዋለን በዳንስ የምናውቀው ሳንቾ ማን ነው የሚገባው ትል ከባድ የትል ፍለጋ ማለት ይሄ ከወገብ በላይ ነው ማለት ነው እጅን ከተት ዝም ብለህ ከስርና የሆነ የበሰበሰ ነገር ታገኛለህ ታነሳለህ የመገልበጥ ነገር ተነሳ ማለት ነው በሳቡ ወደ አንተ ሳቡ ወደ ሊኖረው ስለሚችል ደጋ ወደስ ወይ ዳጊ ወይ ይሳት ባላንስ እኮ እንትን እያለብን ባላንስ አትፍራ ዳጊ ነገር እንደሚሆነው እናደርጋለን ይሄን ግን እንዳንዴ ቼክ እናድርገኝ አይኖረው አይዞ ዳጊ ማን እዛ ጋር ባላንስ አድርጎኝ እዛ ጋር እሺ ባላንስ አታርጉ ወይኔ ዳጊ አራ ይሳት እግዚአብሔር ያዛ ታንተ ላይ እጄ ወረደን በኢየሱስ አሬ ትል አይደለም ጋሼ እንካን ተሱ ያዘው አሳሚ ይበላ ትል አይደለም ይሄ ይሄው እንካን እሺ እጅ ላይ አይጎዳም ምን ይጎዳል አይጎዳም ይሄ ግን ሞቷል ይዘናል ባይዘው ይሞት ማረም አሳ አይደለም ሶስት ሂደት እንካ ያገር ጠለገዝ ይባላል ጠለገዝ ኦኬ ጠለገዝ ቀንዳውጣ ይባላል ቀንዳውጣ እቃ ግን የለም እቃ እንዳይዘልክ እጄ ላይ እንትን ዋላ አርክ ሳንቾ ወደ ስራ ምንድነው ፈዛችኋል እንዴ ኧረ ቶሎ ያኛው ቡድን ትልቅ ነገር ይዟል አዎ ችግር የለም ይምጣሱ እንግዲህ ጨርሰናል ጌቶ ነይ ሳቲ አንተ
ጋሼ እኔና እሱ እስከዛ እንቅዘፍና እርሱ እስከዛ ይሄን ትሉን ያስተካክሉልን እኮ እሱን ያስተካክሉልን እርሱ እኛ እንቅዘፍ አንዱን ብቻ ነው ያየን አስተካክሽ ለመታሽ ያ ባቡና ይዟል እኮ እስቲ አሳዎቹ የት ሄዱ على زمان ها هلا داقي ويا قلو داقي دي ወይ ሳት የት አለ ምንም ነገር የለም እስካሁን እንዴ ግን አንድ የመጨረሻ ቻንስ ስጡንና ምንም ማሳብ አገኘንምና ብዙ ሞከርን ግን አልቻለም እስካሁን ድረስ ረጅም ታይም ለፋን ግን ምንም ነገር ልናገኝ አልቻለም የለም ምን ስለሆነ እንኳን ለማግኘት ረጅም ታይም ነው በቃ አቁም ዳጊ አቁሙ እንግዲህ ካልተገኘ ካልያዛችሁ ማለት ነው ሌላ ቻሌንጅ አለ በጣም ከአንድ ሰዓት በላይ ተጠቅማችሁ ምንም ማሳላገኛችሁ ስለዚህ ሌላ ከባድ ቻሌንጅ ነው የምሰጣችሁ ያውን መሰጠን ቻሌንጅ በእርግጠኝነት ባሪክ መንገር እንደምናስተናግድ ከዳጊ ጋርና ሳቲ ከፍቄ ጋር እናጠናቀቀዋለን ኧረ ይሄ ነው እስካሁን ጉተታ ላይ ናችሁ ኧረ ተው በጣም ከጠበቅኩት በላይ ከባድ ነው ግድ የለም ችግር የለም አንተ ወደ በደንብ ሳብልኝ እያልን ነው ኧረ በቂ ነው በቂ ነው እኔ ጋር እስከዛ ገና ነው እስከዛ ይሄ ሳም ይሄው በቃ እኛ እንደዚህ ነው ዳኛ ጊልዶ ጨርሰና ኧረ ጊልዶ የት አለ እስቲ ኑ ሚሽናችንን እንግዲህ በአግባቡ ተወተናል ጊልዶ ይሄው እንግዲህ 7 አሳ ቻሌንጃችንን ተወተን በጣም ከባድ ነበር አሳ እኮ ነው የተባላችሁ ምንድነው እንደውጣ ነው አሳ ነው እንዴ ሳይዝ አልተነገረም ይሄ ገና አይ ትልቅ አሳ እያሳያችሁ ሲጀምር ትልቅ አሳ ገና ነው እየመጣችሁ ትላልቆቹ እስከሚመጡ ይሄ ማጥፋት ነው ይሄ ገና ታዳጊዎች ናቸው እነዚህ ዋናው እኮ የሚጣፍጠው እኮ ኖ አላለፋችሁ ይሄ ትልቅ ጣት ነው የሚያስቀጣችሁ ትልቅ አሳ ነው የተባላችሁ ኖ አይ አልጨረስንም እኮ ገና አለ ግን እስከዛ ይሄው 7 እንትን ብለናል ይሄው እንግዲህ ጊልዶ እንግዲህ ይሄው ይሄ ትልቁንም አግኝተን እንዴ እሱና አይ በቃ እናንተ ይሄው አንድ ጊልዶ በደንብ ስንት እንዳወጣን እንግዲህ ስንት እንደ ኑ ይሄው ጊልዶ ና በቃ አዎ እና አልፋችሁ ሳንቾ አዎ ግባ ይሄ እንትኑ እኮ ነው ግባ ሳንቾ ወይ ምኑ ነው የሚወጣው እሺ አንደኛ ወጣችሁ እናንተ ኦኬ ሞቷል መሰለኝ ራስ ቁርስ ነገ ምሳ ተችሏል በእርግጠኛ እውነት ማትሪክ ሆነ እንዳሰብነው ሳይሆን በጣም ከባድ ነበር በጣም ቻሌንጅ አለው እና
መጀመሪያ መረብ ራሱ መጣል ራሱ ከባድ ነው ወገባችን የለም ያንተ ትከሻ አየር ላይ ነው የቆጠርነው አሳው ይታይ ነበር እንደዚህ በዛ በኩል ዳጊ ይርዳኝ ይለኛል እኔ እዚህ ያጠመድኩ ነው በጣም እንደውም ወደ ጣና ሁሉ ለመሄድ በዚህ ጋር ያስኬዳልና ጨርሰናል 640 አይደል ይቆጠርነው ጨርሰናል ከዛ በኋላም ደግሞ ኦሬዲ መረቡን እንተናለን ከዛ ደግሞ ገመድ ጉተታ ራሱ እጃችን የለም በጣም ቻሌንጅ ድጋም አለ ለመናገር በጣም ከባድ ነው እኔ እዚህ አካባቢ ያሉ ሰዎች በጣም ያከበርኳቸው በጣም ያደክማል እውነት ለመናገር ማለት ነው ማጥመዱም አሁን ደግሞ አንድ ሰዓት ጠብቀንም ገና እንሰበስባለን ገና ሪዛልቱ ደግሞ እንዴት እንደሚሆን እስቲ ያየና ከባድ ነበር በጣም ዋጋ ያስከፍላል አድካሚ ነው በጣም አድካሚ ነው ለካ እንደዚህ ለፍተው ነው የሚያጠምዱት ለካ እኛ ትሉን ስናገኝ በጣም ደስ ብሎን ነበር ግን ከዛ በኋላ ግን በጣም ከባድ እና እነሱም የሚያዙበት መንገድ ለየት ያለ ነው ሆኗል መሰለኝ አላቅም ወይ አመጋገብ ስርዓታቸው ይሁን አላቅም ብቻ የሆነ ለየት ያለ ነገር አለ አየሩም ይሆናል ግን አሁን ኔክስት የተሰጠንን ቻሌንጅ አሪፍ አድርገን እንደምንሰራ ጥርጥር የለኝም እንዴት ነበር ከባድ ነበር አልተወጣችሁት ምንም አልተወጣንም እዚህ ወረቀት ላይ አቅጣጫ ተጽፎላችኋል በዚህ አቅጣጫ መሰረት ግዳጅ አለ እዚህ ላይ ተጻፈላችሁ ያንን ነገር ማምጣት ነው እሺ ኦኬ ምንድነው የምናመጣው ወደ የተገለጸ ነገር የለም ማምጣት ነው እናንተ ሻው ነው ምንለው እንጀምር ዳይ ቶሎ እሺ 30 ደቂቃ ነው ያላችሁ እሺ 30 ደቂቃ የተሰጠን ፕላን አለ እንግዲህ ማማ ቤት ነው ከማማ ቤት ጀርባ ነው እሺ እንግዲህ እትኑት እሺ ሳቲ ካጨ መንገድ ቆይ ወደ ቀኝ ነው የሚለው አንብቢው እኮሽ እስካሁን ድረስ እነሱ ሌላ ቻሌንጃቸውን ተወጥቶ ይምጡ አይምጡ አይታወቅም ስለዚህ እናንተ አሁን የሚጠበቅባችሁ እንጨት መልቀም እንጨት ለቀማችሁ ለራት የሚሆን አሳችሁን እንግዲህ ያገኝታችኋል አሳ መስሪያ እንጨት ለቀማችሁ ትመጣላችሁ የምርን ዳይ ጉቦ መስጠት አይቻል የኛ ግን ከባድ ነው እነሱ ከባድ ነው ቶሎ ዳይ ቶሎ የኛ ከባድ ነው ወደ ስራ ቶሎ ኬት ነው ምን ለቀው እሱን ያው ቻሌንጅ ነው እንግዲህ ምን ያህል እንጨት ነው እንጨት ለራት ምን ያህል ነው ለራትና ለቁርስ የሚበቃው በዛ አድርጋችሁ ወይ ዳይ ቶሎ እጃችን እኮ ራሱ የለም እኮ በስባ ሮጥ እንደ ምንድነው ቶሎ በቃ ሰዓት እኮ የለም በስባ እንጨት ለቀማ እንኳን ተመችቶኛል አረ እንደዛ አይደለም እንጨት ነው እሱ እንጨት ለቀማ አረ የእንጨት ያለ ደረቁን እባብ እንደ
ስለዚህ ቁልቋል ከሆነ ይሄ ቁልቋል ነው። በዚህ ቀጥታ ማለት ነው። በቁልቋል መሀል ቀጥታ አይደለም የሚለው በቁልቋል መሀል ቀጥታ እዚህ ጋር እዚህ ጋር ያለ ነው ማለት ነው። ቆን ነጭ ዋርካ ይላል። እዚህ ጋር ዋርካው ያው ነው። ነጭ ዋርካ አሰቀኝ። እሺ ነኝ። ከዛ ቤተክርስቲያን ነው የምናገኘው። እንዴት ነው? ቀጥታ ቁልቋል ካለ ቁልቋሉን አልጨረስነውማ። ቀጥታ ነው የሚሆነው። ከዛ ቤተክርስቲያን እናገኛለን። ነጭ ዋርካ ይሆንና ወደ ቀኝ እሺ ወይ ዛቴ በጣም ነው የሚያምረው። ባይዝ በዛ ጋር ቪው አዩ በጣም ነው የሚያምረው። በስማ እንሂደው በቃ ይኬድ ቤተክርስቲያን ስሪ ቤተክርስቲያን አገኘን። ኦኬ በስማ ቪው አያምርም? በስማ ከባድ እይታ በጣም እዚህ ጋርማ ከባድ እንግዲህ አሳችንን አግኝተናል። ሰንፍላወራችንን አግኝተናል። በድል ተጠናቋል። እሳቴ እዚህ ጋር ግን የሆነ ነገር አንይዝም ብለን ለማስታወሻ አያምርም? አረጊል እኛ እዚህ በስማም እጃችን የለም ምን የለ እየበላ ነው። አረ ከባድ አረጊል ግን እግዚአብሔር እኛ አፍለቀማ ላይ ይኸው እጃችን የለም ምን የለ። እሺ እንዴት ነበር? እየበላ ከባድ ነው። በጣም ይከብዳል። ካበላልሽ ጋር የደከማችሁ አትመስሉ። አሳም አለ ሜትር ካንስ ምናምን ተራራውም አለ። እናንተስ? የኛ ይኸው እንጨት አለ እጃችን የለም። 37 አሳ እንትን ብለናል። ግን በጣም እውነት በጣም ከባድ ነው። አይ ሁላችሁም እንግዲህ የሚገባችሁን ነገር ይሰጣችኋል። በቃ ምንም አንተ አሁን እናንተ ግሩፕ ማጉረስ ሳይሆን አንድ የመጨረሻ እንደገና ለኛ ግዳጅ አለ። አረጊሎ ይሄም ግዴታ ነው። ለነሱ ነው አይደል? አዎ ይሄን ግዴታ ትወጣላችሁ እናንተ። በፋሲካ ሽሮ በጨለማ ጭቃና ተጨምሮ ይሄኛው ወገን ደግሞ እንጨት ለቅማችሁ ትመጣላችሁ። አዎ እሱ እንጨት ለቅማችሁ ትመጣላችሁ። እሱ ቅዱስ አሳብ እዚህን ያህልሽ አለቀማችሁማ። ከማማ ቢገርባ ዳይ ቶሎ መንገዱ ሲያልቅ ወደ ቀኝ ምንድን ነው የሚለው? ቶሎ እቺ መንገድ ከዛስ እኔ ሰብሰባ ግን ዞር ነጭ ዋርካ
አሁን የቱ ጋር ነን? አዎ እኮ አሁን ወደ ቀኝ ነው ወደ ግራ ነው? እማማ ከዛስ ወይ አይከብድም። ይሄኛው ነው እርግጠኛ ነህ? በደንብ አንብበው። ነጭ ዋርካ ይኸው ይሄኛው ነጭ አይደል? ይሄ ነው ወደ ቀኝ። ኧረ በስመ አብ ና ጨረስን ቶሎ ይሄ ነው ነጭ ወደ ግራ ነጭ ዋርካ ይሄ ነው ነጭ ዋርካ በስተግራ መጣ ቤቱ ጋር እንሂድ ይሄንን እኮ ነው አበባ የምትለው አበባ የሚባለው ይሄ ነው ና በስመ አብ የስ ኧረ በስመ አብ ዝም ብለህ አዳራሽ ትላለህ ያኛው አንተ ግን አብረን አንተ ነህ እንዴ ድምጽ አታሰማን ይኸው አገኘህ ነው yes በመጨረሻም ፋይናሊ እንኳን አብሮ አደረሰን thank you መልካም አዲስ ዓመት የሰላም የጤና የብልጽግና ይሁንልን አሜን ያመሰው ይበለን ቻው እሺ በስ ነስቱ ና እኔን ተከተል ወይኔት እንኳን አደረሰ
እንዴት ነበር? እራት ጠይቀኝ ግን የለውም። አይዞን ቦታው የሚገርም ነው ግን ስፖርት ነው ለዛው። እና አሁን የመጨረሻ የሚቀራችሁ ምንድነው? አሁንም ሌላ አለ? አዎ እዛ ጋር ለእናንተ የተዘጋጀ ግብአት አለ። ባመጣችሁት እንጨት ያጠመዳችሁትን አሳ ጠብሳችሁ እዛ ካሉት ግብአት ጋር አንድ ላይ አድርጋችሁ እራታችሁን ታዘጋጃላችሁ። እራታችሁን እራታችሁን አዘጋጅታችሁ ትበላላችሁ። ግዴታ እናንተ እራት እናንተ ናችሁ የምታዘጋጁት። ተነሱ። ሰሏ እንትኗ ግን እያለቀች ነው እንጨቷ ወፈር ነው ቀጠን ነው ማለት ያለበታ ዱቄት ቀብቼዋለሁ ይሄኛው እውነት ነው ወጣይ ይሰፋል ለማን ይሆናል ውስጥ በኋላ የሚገርም ጥብስ አንደኛው አሳው አድሮባቸዋል። አኖ ማረር ሳይሆን ለከለር ይሄ ራሱ በቃ እንዴ ለከለር ነው እንጂ ማስተካከል ይቻላል። ይሄው ማስተካከል ይቻላል ለከለር ነጥብ ላይ በኋላ በሰል እንትን ሲል በውሃ አረጋችሁ ለስለስ አሁን እናጥም ማስቸገራን ወነከረ እቺ በጣም አስቸጋሪ ነው።
ቆይ ይሄኛው ላውጣው ምንድነው ግን ነጭ ነገር አለ ከላይ ይሄ በሰል ያለ ይሄ ለብለብ ስፔሻል ያው ነው ይሄ ማረሩ ሳይሆን ይሄው እንደዚህ ስታረጉ ስፔሻል ውስጡማ ነጭ ነው አሳ ስፔሻል ውስጡን ከላይ እንደዚህ ብትከብሰው ጣዕሙን ነው ጣዕሙ ያረረ አይልም ለማንኛውም ጨውን ልቅመሰው እሺ ቆንጆ ነው ጨው ያስ ማር ትንሽ አሯል ትንሽ ይሄ ማረር እኮ አይደለም ጭሞ ይሄው ጊልዶ ለክፉ አይሰጥም አላረረ ለክፉ አይሰጥም ቆንጆ ነው ስፔሻል እንደ ስፔሻል እንግዲህ አመሻሹን ማማጋ መተን እያሳለፍን ያለ ነው እዛ የነበረን ቆይታ በጣም ቆንጆ እንደነበረ ተስፋ አደርጋለሁ በጣም አሪፍ ጊዜ ነበር ቆንጆ ጊዜ ነበር በጣም አሪፍ ጊዜ ነበር በጣም ደስ የሚል ነበር አንድ ቀን እንግዲህ እንደዚህ ያሳልፈናል እና ግን ጊልዶ ማን ነው ግን እኛንም መሰለን ያሸነፈው ማን ይመስላችኋል ዝም ብላችሁ ስትገምቱ ያው አሳውን አሪፍ አድርገን ሰርተናል ሊናዳጊ ስለዚህ ቴንክ ዩ ከዳኛው እንስማ ምን መሰላችሁ ይሄ ደሴት ብዙዎች መተው የኖሩበት ቦታ ነው ቋንቋዎችን አንድ ላይ አድርገው የራሱ የተለየ ቋንቋ የተወራበት አካባቢ ነውና በዛ አንፃር ሲታይ እዚህ ሀገር ላይ እዚህ ደሴት ላይ አንደኛነት የግል የለም ሁሉም ሰው በጋራ ሰርቶ ጠንክሮ አንደኛ ነው የሚሆነውና ለሁላችሁም አንደኛ ደረጃ ሰጣቸዋለሁ ስለዚህ እንስማማ በፍቅር ነው ሁሉ ነገር ግን አሪፍ ጊዜ ነበር በጣም የሁለታችሁም እንትን ውጤታችሁ በጣም ተቀራራቢ ነው አንዱ ባንዱ ሲስት አንደኛው በሌላው ሲያስተካክል ነበር ስለዚህ አንዱን ጥፋት የአንደኛው ወገን ሸፍኖት ሁለቱም ወገን አንደኛ በመሆን ይሄንን ውድድር አጠናቀናል ዋው እግዚአብሔር ይመርቃችሁ ፈጣሪ ይመርቃችሁ ያመስበርሰ በላችሁ ሰላም ሁኑ ብሩክ ሁኑ ይባርካችሁ ግደሩ ክበሩ ያክብራችሁ እግዚአብሔር ያሳድጋችሁ ያኖራችሁ ያድምቃችሁ እርሶንም እግዚአብሔር ባርኮት አሜን